አረቢያ መጅሊስ ከነ ምንጣፉ ባለ 25 ቲክነስ ቆንጆ አረቢያ መጅሊስ 7300 ብር የፈጀ ምንጣፉ ደግሞ 44000 ብር። እዚህ የሚያምር ቁም ሳጥን በ37000 ብር። ቆንጆዬ ኪችን ካቢኔት 2 ሜትር በ44000 ብር። ሰላም አለይኩም ወራህመቱላሂ ወበረካቱ። እና ተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ጊራና ከተማ የሚሄድ ውብ የሆነ የቤት እቃ አረቢያ መጅሊስ ከነምንጣፉ ቁም ሳጥን ኪችን ምንም የቀረ ነገር የለም ነው ማሳያችሁ። አልባሳትም አለ መጋረጃዎችም አሉ። እንግዲህ አብራችሁን ሁኑ። እንግዲህ ሁሉንም አሟልቼ ኪችንም ቁም ሳጥንም ፍሪጅ ኦቨን ምንም የቀረ ነገር የለም። እንዲሁም አረቢያ መጅሊስ ከነምንጣፉ 456735 ብር ነው የፈጀው። ለዚህ እቃ 1000 ብር የትራንስፖርት አውጥቻለሁ ማለት ነው። እንግዲህ ሀባይ ፍሪጅ ሌላ ቦታ ነው የገዛሁት፣ ኦቨን ሌላ ቦታ፣ የሁሉም ሆኖ ትራንስፖርት 1000 ብር አውጥቻለሁ። ከዛ አብራችሁኝ ሁኑና እያንዳንዱን እቃ ዋጋውን ምነግራችሁ ይሆናል። ረከቦት አለ 3700 ብር ባለ 5 ቋሚ ወይም የድም ላይ ትልቁ ማለት ነው። እንደገና ደግሞ ሲኒ አሉ እዚህ ጋር ቆንጆ የሲኒ 1 ደርዘን 3200 ብር ነው። እዚህ ጋር ግማሽ ደርዘኑ ተደርድሯል። እዚህ ጋር ደግሞ ግማሽ ደርዘን አለ ማለት ነው 3200 ብር 1 ደርዘን። እዚህ ጋር 1 ደርዘን ሀገረኛ ሲኒ 500 ብር 1 ደርዘን የሀገረኛ ሲኒ ሰርቪስ። ይሄ ማይካ ነው። ይሄንን 270 ብር 12ቱ ማለት ነው። ከዛ እዚህ ጋር የፈንዲሻ ሰሃን ይሁን ብላይ ነው ከለር እዚህ ጋር ማች አይሆንም፣ ላኪን ከነጭ ውጭ ይሁንልኝ ብላ ነው። ግን በጣም ነው የምታምረው ሀቂቀተን። ይችን 450 ብር ነው የገዛሁላት። ቆንጅዬ የፈንዲሻ ሰሃን በዛ ላይ ጠንካራ ነው፣ በጣም ጠንካራ ወፍራም ነው ይሄ። ከዛ የቁርጥ ሰሃን 1680 ብር አንዱ ፍሬ በ140 ብር ሂሳብ ነው። ከዛ የማይካ ሰርቪስ 700 ብር 3 ፒስ። እንዲሁም ፓርቲሽን እዚህ ጋር አለ። ፓርቲሽን 1400 ብር። ይሄንን ቆንጅዬ ፓርቲሽን ለሾርባ መጠቀም ትችላላችሁ ብያችኋለሁ። እንደዚህ ከፍ ያለ ካልጠላችሁ በእርግጠኝነት እቺኛዋ ከፍ ትላለች። ላኪን ግን እናንተ ከፈለጋችሁ መጠቀም ትችላላችሁ። ግን እንደ ሰላጣ ብዙ አይነት ነገር ማቅረብ ትችላላችሁ በዚህ ማለት ነው። ቆንጆ ፍሬ 420 ብር ነው የገዛሁት። አንዱ 70 ብር ነው። የሾርባ ማግ ደግሞ 1000 ብር ግማሽ ደርዘን ገዝቼላታለሁ። ቆንጆ የሾርባ ማግ ነው፣ በጣም ነው የሚያምረው። ቪዲዮ ለማፍጠን ሞክራለሁ። 6 ፍሬ የቁርጥ ሰሃን 1080 ብር በ180 ብር ሂሳብ 1 ፍሬ ማለት ነው። ከዛ ትሪ 45 እና 50 ነው 1000 ብር 450 እና 550 1000 ብር ሁለቱ ማለት ነው። እዚህ ጋር የሳምቡሳ መዳመጫ 600 ብር። እንዲሁም መጥበሻ 3 ፒስ ነው። መጥበሻ 3 ፒስ ሴራሚክ ነው 3800 ብር ነው የገዛሁት። ግን ለዛሬ ብቻ ነው የምሰጥሽ ብሎኛል። 4000 ብር ሆኗል ብሏል። አንዳንድ ነገሮች ጨምረዋል ዛሬው ገበያ ላይ ሳይሆን በቃ ካሁን በኋላ እንደዚህ እንጂ ያዋጣኝ ያለኝ እቃዎች አሉ ደንበኛ ጋር ማለት ነው። ብዙ ነገር እንደ 772 እና እንደ ማራቢያ ኳሊቲ ምናምን ያሉት ማለት ነው። ከዛ እዚህ ጋር ደግሞ የሻይ ብርጭቆ ግማሽ ደርዘን 475 ብር። የእናት መፍጫ 1650። እንዲሁም ቦይለር ይሄንን ከለር ነው 2000 ብር። ከዛ የወተት ተንጠልጣይ 2800 ብር ነው የገዛኋት። ቆንጅዬ የወተት ተንጠልጣይ እንደዚህ እንደምታዩት በጣም የምታምር ናት። 5 ማዕዘን 1 ደርዘን የውሃ ብርጭቆ 1200። እዚህ ጋር ደግሞ ጆክ አለ 600 ብር። ጆክ እንግዲህ ሰሞኑን ያለው ይሄ ራሱ ዲዛይን ነው 600 ብር። ፔርሙስ ነው። ፔርሙስ 1 ሊትር ማነው 2 ሊትር 2 ነበር ያለችኝ። ከለር ግን እንደዚህ አንድ አይነት ሲሆን አንዱን 1 ሊትር ነው ያረኩላት። ይሄ ማክስ ፔርሙስ ቆንጆ ፔርሙስ 1900 ብር ነው የገዛሁላት። 1 ሊትሯ ደግሞ እንደዚህ በጥቁር ነው ያለችው። በጥቁርና በነጭ ነው። ጥቁሯን ነው የመረጥኩላት እኔ።
1600 ብር ነው ይሄን የገዛሁት። እዚህ ጋር ደግሞ የቡና መፍጫ 4500 ብር 200 ግራም። ከዛ ኮከር ብረት ድስት ወይም ጊደር ደቅ ይሄንን 9 ሊትር ነው 4500 ብር ነው የገዛሁላት። ቆንጆ ያው እንግዲህ የምታውቁት ታውቃላችሁ። ይሄ አረብ ሀገር ያለ ሰው የሚጠፋው የለም። አስፈላጊ ነገር ነው ቶሎ ለማብሰል ስንፈልግ ማለት ነው። እዚህ ጋር ደግሞ 772 የወጥ ሳህን የራሱ በጣም ጨምሯል ብለዋል። ያው እንግዲህ አዲስ የሚወጣውን ሂሳብ አናቅም። እዚህ ጋር ረና ቱርኪ ነው እንደምታዩት ማለት ነው። ይሄንን 2150 ብር ነው የገዛሁት። በራድ 2 ሊትር በራድ 800 ብር። ካውያ ቆንጆ ካውያ ውሃ ተጨምሮበት ነው የሚሰራው። ይሄ 3000 ብር። እንደገና ደግሞ የውሃ ኮምፕሌት አክለሪክ ማለት ነው። ይሄንን 2800 ብር። በነገራችን ላይ እቃዎቿ ኳሊቲ ምንም ቡትቶ የሌለበት ነው። እዚህ ጋር ደግሞ የሽንኩርትና የስጋ መፍጫ የሚሆን ይሄንን 4 ሊትር ነው። ካርቶኑ ነው እንጂ ተቀዳድዶ ታዲያ እቃው ምንም ይሆን አይደለም። ይሄ 4 ሊትር የገዛሁላት 3500 ብር ነው። እዚህ ጋር ማኑዋልም አለው በነገራችን ላይ በእጃችሁ እንደዚህ ግን ብዙም አይፈጭም። የእጁ እኔ አልተመቸኝም ሞክሬው እና መፍጫው ይሄንን ይመስላል ማለት ነው። ያያችሁ እዚህ ሙሉ አክሰሰሪው እዚህ ውስጥ አለ። ማራቢያ ኳሊቲ 2500 ብር ነው የገዛሁላት። ሌላው እዚህ ጋር ማጀስቲክ ብረት ድስት አለ ከ1 እስከ 5 አልፈታሁትም። ይሄንን ያኔ ፈተቼ እዛው ቼክ አድርጌ ነው ያመጣሁት። ማጀስቲክ 13000 ብር ነው። እዚህ ጋር የአስቤዛ 9 ፒስ 2800። እዚህ ጋር ደግሞ 46 ቁጥር ብረት ድስት ክዳኑን ነገ ጧት በጧት አሰራላታለሁ ከመጫኑ በፊት። 46 ቁጥር ብረት ድስት 14000 ብር ነው የገዛሁት። ቆንጆ ብረት ድስት ማለት ነው። ሌላ እንግዲህ ሴኔጋል ብረት ድስት አንድ ዶሮ የሚባለው ግን ለምስር እንዲሁም በርከት ያለ ቤተሰብ በቃ ለምስር ክክ ምናምን ለመስሪያ እኔ ቤት ውስጥ የምጠቀመው ይሄንን ነው። አሁን ይሄ 1500 ብር። ይሄኛው ደግሞ ትልቁ 3 ዶሮ 2600 ብር። ፌርሜሎ 400 ብር። ማጨሻ 400 ብር። የፌሮ ሙቀጫ 600 ብር። ብረት ምጣድ ትልቁ 1400። እቺኛው 550። ሞሉያና መጥረጊያ 150 ብር ነው። ሞሉያ 250 ብር። ቢላዋ አለ። ይሄ ቢላዋ ቆንጆ ቢላዋ ነው። 550 1100 ብር ሁለቱ ማለት ነው። የሾርባ ማንኪያ 300 ብር ደርዘን። ሹካ ደርዘን 300። የሻይ ማንኪያ 100። ማንከሽከሻ 150። ከዛ ሁለት አበባዎች አሉ። እነዚህ ሁለት አበባዎች 1700 ብር ነው የገዛሁት ከ50 ማለት ነው። ሌላው እዚህ ጋር ሞሰብ አለ ከነዳንቴሉ ከነሰፌዶቹ ማለት ነው። ሞሰብ ሰፌዶቹ የእንጀራ ሰፌድ 250፣ የእህል ሰፌድ 450 700 ብር። ከዛ ዳንቴል የትሪ እና የረከቦት አለ። ይሄ የረከቦት ነው 200 ብር። ይሄኛው ደግሞ የትሪ ነው። ትልቅ እና ቆንጆ የትሪ ዳንቴል ነው እንደምታዩት። ይሄንን 600 ብር። ይሄኛውም 600 ብር 1200 ብር ሁለቱ ማለት ነው። ከነ ትንሹ 400 ብር። እዚህ ጋር ጽድት ብለው የተሰሩ ሞሰቦች ናቸው ሰሞኑን እየመጡ ያሉት እና እኔ ደግሞ ሞሰብ መራጭ ነኝ። አይታይሽም ሁላ ነው የሚሉኝ ገበያ ሄጄ ማለት ነው። እና ይሄንን የመሰለ ሞሰብ 2700 ብር ነው የገዛሁት። በጣም ቆንጅዬ ተደርጋ የተሰፋሽ ሞሰብ ማለት ነው። እስኪ እናንተ ራሱ እዩዋት ማለት ነው እንዴት እንደምታምር ማሻአላ። የምትጠቀምበት ያድርጋት። ማዕደን 9 ፒስ አለ። 9 ፒስ 5500 ብር ነው ዋጋው። ቆንጅዬ ሰርቪስ 3800 ብር ነው የገዛሁት። ማክስ ነው ታዩት መልኩ ዲዛይኑም ሁሉም ነገር የሚያምር ማክስ ሰርቪስ ነው። 3800 ብር 3 ፒስ ነው አለው። እዚህ ጋር እንደምታዩት ቃለከታች እዚህ ጋር ደግሞ 315 ሊትር ማን ነው ሞዴል ፍሪጅ አለ። ፋን ሲስተም ያለው ነው። ቆንጅዬ ፍሪጅ እጥር ምጥን ያለች ለብዙ ቤተሰብ ባይሆንም መካከለኛ ቤተሰብ ለሆናችሁ አስፈላጊ ነው። ፍሪጅ አስፈላጊ ነው። በነገራችን ላይ ኢትዮጵያ እንደበፊቱ ብርድ ምናምን አይደለም። ስጋ ተዘልዝሎ ምናምን ያው ውጭ የለመዳችሁትን ትኩስ መብላቱን እዚህ ደግሞ ተዘልዝሎ ቆይቶ ምናምን ብዙም እንትን አይልም።
ስለዚህ ፍሪጅ ይሄንን 56000 ብር ገዝቼላታለሁ። እዚህ ጋር ደግሞ ደልታ ኦቨን ሜድ ኢን ቱርኪ ሆነ እንግዲህ እዚህ ጋር እንደምታዩት የቱርክ ምርት ነው። 60 በ60 የሆነ ሁለቱ በኤሌክትሪክ እና ሁለቱ በጋዝ የሚሰራ ኦቨን ገዝቼላታለሁ ማለት ነው። 43000 ብር። በነገራችን ላይ ይቺ 2000 ብር ቀንሳለች ከስከዛሬው ማለት ነው። እስከዛሬ 45000 ብር ነበር መገዛት፣ አሁን 43000 ብር ማለት ነው። እዚህ ጋር ፓትራ ስንት ፓትራ መሰራት ያለው? አንድ ፓትራ አለው ማለት ነው። ባለ ሁለት ፓትራ 4 ማዕዘን ነው ሁለቱም ነው። ይሄ ዋጋው 43000 ብር ነው የተገዛው ማለት ነው። ይቺ ናት ማለት ነው። እንደምታዩት የቱርክ ነው፣ ሜድ ኢን ቱርክ ነው እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ ኤሌክትሪክ ምጣድ ኮሜዲኖ የሌለው ብሬከር ያለው፣ ብሬከር ያው ግዴታ ስለሆነ እንትን ነው ያኔ ኮሜዲኖ ባይኖረውም ብሬከር ግዴታ ነው። ይሄንን 6000 ብር ነው። 5500 ያለ ብሬከር፣ ይሄ 500 ብር ነው የሚገዛው ማለት ነው። ከዛ እዚህ ጋር ባሊዎች አሉ። ይሄ 350 ብር ነው 30 ሊትሩ። 20 ሊትር ደግሞ 220 ብር። ማሳጠቢያ የሳሙና ያለው 150 ብር እንደዚህ አድርጌ ገዝቼላታለሁ። አንጠፍጠፊያ 220 ብር። የውዱ እብሪቆች 270 ብር። 85 ብር ነው አንዱ። 80 ብር። ማዞሪያ የቆሻሻ ማፈሻ 150። የልብስ ባስኬት 400 ብር። እዚህ ጋር ደግሞ የዳቦ ማብኪያ 350 ብር ባለ ክዳኑ። ሞገስ ይሄ በፊት 600 ብር ነበር፣ ጠፍቶ መጥቶ አሁን 900 ብር ነው። ቆንጆ እቃ ነው ይሄ። እንደገና መዘፍዘፊያ 2 መዘፍዘፊያ እነዚህን 160 320 ብር። ከዛ እዚህ ጋር ደግሞ ማጠቢያ ገንዳ ይሄ የልብስ ማጠቢያ 650 ብር። የመዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ይሄን እቃ ኪችን ካቢኔት በ2 ሜትር ነው ይዘንላችሁ የመጣነው። የእስከ ዛሬው 2 ሜትር ከ20 ነው። እቺ ደግሞ 2 ሜትር ሆና 5 በር ናት። እቺ በሯ እና ምን ሆነ መስል እቺ እዚህ ጋር ብርጭቆች ማስቀመጫ፣ እዚህ ጋር እንደዚሁ ሳህኖች ምኖች ማስቀመጫ ናቸው እነዚህ። እቺ ደግሞ እንደ ፔርሙዝ እንደ ተደራራቢ ሳህኖች ማስቀመጫ ናቸው። በመስታወት ነው የተከፈለው እና መሳቢያው ደግሞ ይኸው መሳቢያው ይሄ ስላይደር ነው። ማንሸራተቻ ያለው ስላይደር ነው። ውስጡም ቅብ ነው እና ያያቸው እነዚህ እና እቺ ደግሞ ይሄ መክፈያ ተደርጋ ማሻአላ ማስቀመጫ ተደርጋ የተሰራ ነው። እቺ ደግሞ ማብኪያ ምናምን ታላቅ ነገሮች ማስቀመጫ እንዲሆን ተደርጋ ነው የተደረገችው። እቺ ደግሞ መሳቢያ እዚህ ጋር አለው። እዚህ ጋር ደግሞ እንደዚህ ይቻላል። ይሄ ባሊ ምናምን ነው ያስቀምጣል። ባሊ ያስቀምጣል። እንደዚህ እንደው ምናልባት ትላልቅ ባሊዎች 30 ሊትር አለ አሁን ሌላ ቦታ ያዩትና እዛ እንደዚህ 40 ሊትር እና 30 ሊትሮችን እዚህ ያስቀምጣሉ። ከዛ አንፃር ነው ያዩትና ቆንጆ ተደርገው አሪፍ ተደርገው በሴራሚክ ነው ይሄ በሴራሚክ ነው የተሰራው እና ሴራሚኩ ደግሞ እኔ እንዴት እንዳማረኝ ማለት ነው። ማሻአላ ተባረከ ረህማን። እና አሁን ይሄ ዋጋው ይሄ በ44000 ብር የተሰራ ነው። 2 ሜትር ስለሆነ 44000 ብር። 2 ከ20 የእስከዛሬው በ47000 ነው። አሁን 47000 ብር ገብቷል ማለት ነው። ይሄ ብለበረዱ 2000 ብር ጨምሮብናል። አሁን ብለበረዱ ይሄ ይቆረጣል። በነገራችን ላይ ይሄ ይቆረጣል። ለምን እሷ 2 ሜትር ከ20 አልፈልግም ስላለች ይቺን አሁን እንቆርጣታለን። አሁን ዛሬው እንቆርጣታለን። በዛ ነው ቆንጆ ተደርጎ አሪፍ ተደርጎ የተሰራች ከለር ራሱ ቆንጆ የሆነች የምትወደድ ከለር ናት። እና ወደዚህ ደግሞ ስንመጣ ደግሞ እዚህ ጋር ይሄ በጣም ወድጄዋለሁ ከሁሉም በፊት ማለት ነው። ለመዲናም ወደፊት ምን እንሰራላት ብለን ያሰብነው ይሄን ቁም ሳጥን ነው። ኢንሻአላህ ወደዚህ እና ኢንሻአላህ ሁለት ተከፈች እዚህ ጋር ይሄ እኔ ደግሞ በጣም ነው የተመቸኝ ወላሂ ቀለም አቀባቡ ምናምን ይሄ ነገር ልብሶች ቆንጆ ናቸው። በቃ ልክ ተደረጋ እኔ አንድ አይነት መሆኑ በጣም ወድጄዋለሁ። አንድ አይነት ከለር መሆኑ አሁን ሌላ ሰዓት ይሄኛው አንድ አይነት ይሄኛው ሌላ አይነት ይሆናል ማለት ነው። ከዛ አንፃር ይሄ ደግሞ እንደዚህ ደግሞ ከላይ እንደዚህ ታስቀምጡበታለች። እነዚህ ደግሞ መሳቢያዎች እቺ ደግሞ ያቴ ሚስጥር ሳጥባ እቺ እንደዚህ ትስቧታላችሁ። ሲሳብ ምንም ዝም ብሎ ኖርማል ምንም ያለ ከታች አይመስልም። ግን የሚያቅሰው ራሱ ይቺን ብድግ አድርጎ ከውስጥ እቃ ያስቀምጡባታል ማለት ነው። እና እቺ የሚስጥር ሳጥኗ እቺ የሚስጥር ሳጥኗ በደንብ እንድታያት እቺ የሚስጥር ሳጥን ካሁን በኋላ ለሌሎች ለከስተመሮቻችን ለሁሉም እናደርጋለን ኢንሻአላህ ማለት ነው። ሚስጥር ሳጥን ቆንጆ ነው ያስፈልጋል ማለት አያስነቃም። አሁን እንደዚህ ከፍተው ሌላ ነገር አሁን
አሁን ይሄ ኖርማል መፈተሽ ቢችሉ ይሄው ከዚህ አንስተው አያስታውቅም። እዚህ ጋር አያስታውቅም። አያችሁት? ምንም ነገር አያስታውቅም። ከታች ሌላ እንዳለ እቺ አሁን እንደዚህ ብድግ ትደረጋለች፣ አያት ከታች ትሆናለች ማለት ነው። እና ይሄን መሰረት ብርድ ልብስ ደግሞ ይሄ ደግሞ ኮምፎርት ትላልቅ ብርድ ልብሶች ኮምፎርቶች ይሄ እዚህ ጋር ያስቀምጣል። እዚህ ጋር ደግሞ እንደዚህ ይሄ ሰፊ ነው እንደተረዱ እና ደግሞ ይቺ ደግሞ አንዳንድ አንሶላዎች ሌሎች ነገሮች ማስቀመጫ ትሆናለች ማለት ነው። ይቺ እዚህ ጋር ኮስሞ አለች። ኮስሞ ደግሞ ይቺ ቆንጆ ተደርጋ ያቺ እዚህ ጋር በቃ ለሴቶች ሻርፕ ብታስቀምጡ፣ ቦርሳ ብታስቀምጡ፣ ጌጣጌጣችሁን ብታስቀምጡ እዚህ ጋር በጣም ታምራለች። ማሻአላ እና ደግሞ ወደዚህ ደግሞ ተመጣጣ ያቸው መሳቢያዎች ይቺ መሳቢያዎች ያቺ እዚህ ጋር ሁለት መሳቢያ አላት። ቆንጆ ተደርጋ አሪፍ ተደርጋ የተሰራች ወደዚህ 2 ሜትር ጎኑ 2 ሜትር ወደ ላይ ደግሞ 2 ሜትር ከ40 ተደርጎ ይቺን ደግሞ ሌላም ጊዜ ልትረዳም እቺ በ52 ተደርጋ የተሰራች ሰፊ ነው። ወደዚህ ስፋቱ 52 ነው። ሰፊ ነው። ጎን ሰፊ ነው። አሁን ሌላ ቦታ ብዙ ቦታ ሆነ እየተሰራ ያለው አሁን ዋጋ እንድትቀንስ እየተደረገች ያለችው ይቺ እንደዚህ 40 ናት። ወደዚህ ተሆና ጎኗ ይቺ ትቀንሳለች። እሷን መታከል ከሆነች ዋጋው ይቀንሳል። ከዛ አንፃር ደግሞ አንድ ደግሞ እንድትረዱ ዘይት ቅብ ነው። አሁን ይሄ ቆሻሻ ቢነካው ጠላት ቢነካው ምንም አይሆንም። አሁን ባወራጃቸው እየለኩ ነው። ይሄ ደግሞ ያት የምታየው ደግሞ ይቺ ለብቻው ወደዚህ ነው የምትሄደው። ይሄ ደግሞ ወደዚህ ደግሞ ለብቻው ማንሳት ይቻላል። ወደ ላይ ተነሽ የምታየው ታያት እቺ ቡለኖ ታሳሪ ነው። በዚህኛው ሳይድ ይሄ ቡለኖች ያቸው ታሳሪ ናቸው እነዚህ እና ከዛ ነው ቡለኖቹ ልታያቸው። ይሄ እንትን ነው። ይሄ መሸገጫ ናት። ይቺ መሸገጫ ከዛ ይቺ ስትጫና ደግሞ ወደ ታች ወርደን አንደኛውን በር ብቻ ክፍት እንዳይልባቸው እና ይሄን ይመስላል። አሁን ይሄ የተሰራው 37000 ብር ነው። ይሄ ዋጋው የተሰራው 37000 ብር ነው። በአጠቃላይ ዋጋው 81000 ብር ነው። ቆንጆ ሁለቱም በ81000 ብር ነው የተሰራላት። ጊራና ይሄ ጊራና ይሄ ቆንጆ ነገር ተደርጎ የተሰራላት ጊራና እንደውም ኤል ለራሱ ልከንላቸዋል። ቆንጆ ነገር ኢንሻአላህ እዛዙ እናሰራላችኋለን። ይሄን ይመስላል። የምትጨምረው ካለ ትንሽ ተጨመር ታርግበትና አይ በቃል ደግሞ የወይባ ማሞቂያ ወንበር 3500 ብር ተሰርቶላታል ማለት ነው። እንግዲህ እነዚህን ይመስላሉ። 84500 ብር ይሆናል ሶስቱ እቃ ማለት ነው። ቁም ሳጥኑና የወይባ ማሞቂያው ኪችኑ ዋጋ ማለት ነው። ይሄንን ይመስላል የዛሬ ፈርኒቸራችን ማለት ነው። የሪድዋን ውጤት በጣም ነው የወደድኩት። ቁም ሳጥኑን የምር ነው የምላችሁ። አቀባባቸው ምናምን በቃ ሁሉም ነገር ተመችቶኛል። እዛ ሀባይቢ እንደዚህ የሚያምር ቆንጅዬ አረቢያ መጅሊስ ከነ ምንጣፉ ነው ያሰራሁላት ማለት ነው። ምንጣፉ 3 ሜትር በ4 ሜትር ኢራን ስታንዳርድ የሆነ 44000 ብር ነው የገዛሁት ማለት ነው። ምንጣፉ በጣም ነው የሚያምረው እንደምታዩት ማሻአላ ተባረከ ረህማን። ከዛ መጅሊስ ደግሞ 6 ሜትር 6 ሲባዛ በ10800 ብር ነው ያሰራሁት። ባለ 25 ቲክነስ ነው 6 ሜትር ነው። እዚህ ጋር እንደምታዩት 64800። ቴብሉ ደግሞ 5500 ብር ነው። አጠቃላይ 70300 ብር መጅሊሱ። ምንጣፉ ደግሞ 44000 ብር። በጣም ነው የወደድኳት። ምንጣፊቱንም እንደምታዩት ባለ 25 ቲክነስ ነው በሜትር 10800 ብር ሂሳብ ማለት ነው። እንደተለመደው ሁሉ አረቢያ መጅሊስ ነው ያሰራሁት። በጣም ነው የሚያምረው። ምንጣፉንም ማች ያደረኩላት እኔ ነኝ ይሆንልሽ ብያት ነው። ለምን ውሃ ሰማያዊ እዚህ ጋር አለ፣ ቡኒም አለው እንደምታዩት መጅሊሱም ቡኒ ስላለው ማለት ነው። በጣም የሚያምር ቆንጆ አረቢያ መጅሊስ በኢራን ስታንዳርድ የሆነ ምንጣፍ እዚህ ጋር እንደምታዩት ማለት ነው። ሜድ ኢን ቱርክ ነው የሚለው ኢራን ስታንዳርድ ነው። 3 በ4 ሆኖ ቱርክ ሜድ ኢን ቱርክ ብቻ ማለት ነው። ኢራን ስታንዳርድ የሆነ 33000 ብር ነው። ላኪን 44000 ብር ነው የተገዛው ማለት ነው። በጣም ነው የሚያምረው። እንደምታዩት እንግዲህ ቴብሎቹን በጣም የሚያማምሩ ቴብሎች ናቸው። እዚህ ጋር እንደምታዩት በራሱ ጨርቅ ነው ሙሉ ለሙሉ የተሰራው። በጣም የሚያምር ቆንጆ አረቢያ መጅሊስ ባለ 25 ቲክነስ ተካያም አሰራራቸው ምናምን እንደምታዩት ነው። ማሻአላህ የሆነ ነው አያችሁት። እና መጅሊሱ ደግሞ እንደምታዩት ይሄ ከለር እና እዚህ ጋር ያለው ከለር ብዙ ነገሩ ይመሳሰላል። ውሃ ሰማያዊ ብቻ ሳይሆን ቡኒ ነገሩ ራሱ ማለት ነውና እንደተለመደው አረቢያ መጅሊስ ያሰራሁት ነው። አረቢያ መጅሊስ ነው። ምንጣፏን በጣም ነው የሚያምረው።
እናንተ ፍረዱ ማለት ነው። የምንጣፉንም ነገር የመጅሊሱንም ነገር ማለት ነው። ያው እንግዲህ ፈልጌ ነው እኔ ማች ማረግላችሁ ለሁሉም ማለት ነው። ከዛ መጋረጃ ደግሞ ወርቃማ ነው ያሰራሁት። እሱንም ማሳያችኋለሁ። ከወደዳችሁት ላይክ ሼር አትርሱ። የምር እንዴት እንደወደድኳት እቺ ምንጣፍ ማለት ነው። በጣም ነው የምታምረው እና ማዘዝ ከፈለጋችሁ ደውሉልኝ፣ እኔ አሰራላችኋለሁ ማለት ነው። ኃላፊነት እየወሰድኩኝ እንደገና በውስጥ መስመር የምትጠይቁኝ ያላችሁ ቁጥራቸውን ላኪ የምትሉኝ ቁጥራቸውን ብልክ ለኛ እንደሚሰሩልን ለእናንተ አይሰሩላችሁም ሀቂቃ ማለት ነው። ማለት ለኔ አሁን 11000 ብር የሚሰሩትን 10800 አርጋ ሰሰራልኝ ለእናንተም እንደዛው አርገው አይሰሩም። ያው ደንበኛና እንትን የተለያየ ነው ማለት ነው። እና በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ምን አላችሁ እናንተ? እንደኔ ደስ ብሏችኋል አላላችሁም? ምንጣፉ አላማራችሁም ወይ? ቴብላን አንስቼ ማሳያችኋለሁ። ጠረጴዛዎቹ በየእንትኑ ፊት ለፊት ቁጭ ሲሉ እንደዚህ የሚያምር ይሆናል ማለት ነው። ማሻአላ የሆነ አረቢያ መጅሊስ ከነ ምንጣፉ ጉዞ ወደ ጊራና ነው ኢንሻአላህ። በጣም የሚያምር ደረጃውን ሰቅዬ ነበር ላሳያችሁ የነበረው። አሳቅልየውም ነበር እዛው ቦታው ማለት ነው። ላኪን ማብራት ጠፋ። መግሪብ ነበርና ሰዓቱ ምንም ማረግ አይቻልም። ዝም ብዬ ይዤ መጣሁኝ ማለት ነው። የአረቢያ መጅሊሷ ማች ማድረጊያ 6 ሜትር በ6 ሜትር 3 ሜትር ላይ የሚያልቅ መጋረጃ 10800 ብር አሰርቼላታለሁኝ። በጣም ቆንጆ ነው። ይሄ ስሱ ነው እንግዲህ ሰፊ ነው በጣም 6 ሜትር ማለት በጣም ሰፊ ነው። ይሄንን እንደዚህ አርጌ ይሄኛው ወፍራሙ ፓርት ነው። ሁለት ተከፋች ነው። 3 ሜትር 3 ሜትር አንድ ጎኑ 3 ሜትር አንድ ጎኑ ማለት ነው። 6 ሜትር ያኔ ያለቀው 3 ሜትር ላይ ነው። ይሄ 3 ሜትር ይሁን እንጂ እንደዚህ ሲሸበሸብለት ልብስ እየተቀነሰ ስለሚሄድ 3 ሜትሩ 1 ሜትር ተኩል 6 ሜትሩ ደግሞ ማነው 3 ሜትር ነው የሚሆነው እና ይሄ እስከ መሰብሰቢያው ነው። ቆንጆ መጋረጃ 10800 ብር ይሄንን። ከዛ እዚህ ጋር ደግሞ ብርድ ልብስ አለ። ብርድ ልብሶች 3700 3700 5000 ማነው 7400 ብር ማለት ነው። አያችሁት? ይሄ አንድ የሚያምር ከለር አንድ ይሄ ነው። አንደኛው ደግሞ ነጣ ይላል። በጣም የሚያማምሩ ቆንጆ ናቸው ማለት ነው። አንድ ደግሞ ፏፈሽ ያሉ ሁለቱም ቡኒ ናቸው፣ ግን በቃ በጣም የሚያማምሩ ብርድ ልብሶች ናቸው። ከዛ ኮምፎርት የሚለው ይሄንን ቆንጆ ኮምፎርት 3200 ብር ነው የገዛሁላት እኔ ቤት አነጥፊያት። አይታችኋት ብዙ ልጆች ጠይቃችሁኝ ነበረ። ፈር ነው ከወዳም ከወዲህም። ይሄንን በሌላ ከለር ከ3 ቀን በፊት ለአንዲት ልጅ ገዝቼው ነበር። ይሄ ደግሞ በሌላ ከለር የሚያምር ከለር ነው እንደምታዩት። ማሻአላ የሆነ ኮምፎርት ገዝቼላታለሁ ማለት ነው። አታምርም ዛህራ? በጣም ነው የምታምረው። አያችሁት? ይሄ ውስጡ እንደዚህ ነው። በሁለቱም መልበስ ትችላላችሁ። ይሄ ልስልስ ያለ ነው። ዋጋው 3200 ብር። አንድ አንሶላ አለው። እዚህ ጋር ደግሞ ትራስ ልብስ አለው ማለት ነው። 2 የትራስ ልብስ አያችሁት? የሚያማምሩ እኔ በነገራችን ላይ እኔ ያማረኝን ነገር ነው ለእናንተ የምገዛው። ሌላው መጋረጃ መስቀያ አላት 2800 ብር ነው። ይሄ 4 ሜትር መጋረጃ መስቀያ ይሄ እንደዚህ ሆኖ ዋጋው 2800 ብር። እዚህ ጋር ደግሞ 2 ሜትር እና 3 ሜትር ቀጭኑ ነው። ይሄ ደግሞ 400 ብር ሁለቱ። ጋለ ጋንች ቀለበቶቹ እና ኮፊታው የዚህ ኮፊታ ማለት ነው የራሱ ጋር አብሮ ነው የሚመጣው። ይሄ ጋረጃ አለ። ይሄኛው ሜትር ከ50 አንድ ፍሬ አንድ ደግሞ 2 ሜትር ነው። 2 ሜትሩ 850 ብር፣ ሜትር ከ50ው ደግሞ 700 ብር ነው የገዛሁላት። ከዛ እንደዚህ አድርጌ ለ2500 ብር ነው የከፈልኩት ማለት ነው። አያችሁት? ይሄኛው ላይኛው አነስ ያለ ነው። ይሄ ሜትር ከ50 ነው። ይሄኛው ደግሞ 2 ሜትር ነው። ዋጋዎቻቸው እነዚህን ይመስላሉ። ከዛ
አልባሳት ትንሽዬ አልባሳት አላት። እሱንም ላሳያችሁ። ጣቃ 3 ሜትር ነው። በጣም የሚያምር ቆንጅዬ ጣቃ 3 ሜትር 1950 ብር ሜትር በ650። ሽርጥ ደግሞ ሽርጥ በፈለጋችሁት ማለቴ እንዳቅማችሁ እስከ 10000 ብርም አለ 8000 ብርም አለ 6000 ብርም አለ። ይሄ 4000 ብር ነው የተገዛው። የእናቶች ጣቃ በጣም የሚያማምሩ ቆንጆ ቆንጆ ጣቃዎች ነው የገዛሁት። 2 ሜትር ተኩል 2 ሜትር ተኩል ነው የገዛሁት። እነዚህ 2500 ብር 10 ሜትር ማለት ነው ለአራት ሰው። ከዛ ይሄ ሶስተኛው ነው። ሁለቱ አንድ አይነት ነው። ይሄ የመጀመሪያው አይነት ነው ማለት ነው። እንደዚህ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።